ይኸውልህ ለምን እንደሆነ ታውቃለህ? ሀቢባን ፕሮቴክት ሲያደርግ ነበር ብዙም ጊዜ ንግግሩ ነው። ስለ ሀቢባ ስታወራ ላጣርዋ አጀንዳ ያስቀይራል። ስለሆነ ጉዳይ የአማራን ትግል እየጎተተ ነው ሲባል የሆነ ሰው ስታነሳበት መጥቶ ኮንትሮል አድርጎ አጀንዳ አስቀይሮ አንድ ሰው ጋር ተሰዳድቦ አረካክሶ እውነቱ እንዲወጣ አይፈልግም። ገባካ? ያን አንደርስታንድ አድርጉ መጀመሪያ ስለ አማራነት። አማራ የሆነ ሰው በስነ ስርዓት የአማራን ትግል ብቻ ታርጌት ስለሚገደለው ህዝብ ስለሚጨፈጨፈው ህዝብ ትግል ላይ ያለው ወንድሙ ምን ሰርቼ ልለፍ ነው እንጂ ያጨበጨበ አማራን እያለ ኦሮሞ ተሳብ ጊፍት እኛ ጊፍት ለጣቅመን ህዝብ ነው ስንረዳ ይኖር ነው። ቆይ አሁን እኮ ነው ጥያቄ ቆይ ላለፉት እርስ በርስ እየተጣላ እኮ አማራ ታገኘኝ የሚል እኮ እኔ ነበርኩ ቴሌግራም ላይ ቁጥራቸው እየተቀበልኩ ከአውሮፓ እስከ አሜሪካን ማስታረቃችሁ በውስጥ ወንደሰን አልኩ ማን አልኩ እንደ ሽማግሌ እንደ ትልቅ ሰው ማለት እኔ ነበርኩ ማስታረቃችሁ። ግን አንድ ቀን ሶሻል ሚዲያ ጆከር መርዝና ሲከፋፈል ቀደውሉብኝ በፈጠራቸው ማለት እኔ እሱን እየተደዋወልክ እየመጣ ነው ተው። እኔ አንድ ጊዜ የፈለክበት ጉዳይ እሺ መስለኝ ነው። እኔ ምንም ችግር የለም ማለት ጉዳይ የአማራ ትግል ባለፈው ነው እናንተ በቪዲዮ እውነት እንዲወጣ አይፈልግም እሱ። ይኸውልህ የአማራ ትግል መጽራት አለበት አይደል? መጽራት አለበት። ብዙ ሌቦች አሉ፣ ብዙ አስመሳዮች አሉ፣ ብዙ በጣም የአማራን ትግል የሚጎትቱ አሉ። አንተ whatever ኢትዮጵያ ነው ያለው ምናምን። ግን አሁን የጥያቄ ጆከር በአባቱ ትግሬ ከሆነ የብሔርተኝነት ፖለቲካ ነበር ስታራምድ የነበርከው አንተ። በብሔርተኝነት በእናቱ አማራ ነው አዳምጠኝ፣ በእናቱ አማራ ነው። ስለዚህ በእናቱ አማራ ነው። ለምን የአማራ ልጅ ነው። ስለ አማራ ትግል ቋቃ አዳምጠኝ። ስለ አማራ ትግል ያው ይነቃቃል። ኦሮሞዎቹም ትግሬዎቹም ሲሳደቡ ይሳደባል እንጂ አንዳችም ቁም ነገር ሰርቶ አያውቅም። ጆከር በታሪክ ህዝብ ምን ረድቶ አያውቅም። ጌምም ተጫውቶ ወይንም በእርዳታም እንዲህ የምትለውም ነገር ምናልባት እኔ ከታሰርኩ በኋላ ሰርቶ ይሆናል እንጂ አንድ ቁም ነገር ሰርቶ አይቼው አላውቅም። ስለ እውነት ማለት እኔ በነበርኩበት ሰዓት ላይ ምናልባት የሚሳደቡትን መሳደብ ኮንትሮል ማድረግ እኔም ኮንትሮል አደርጋለሁ። የአማራ ህዝብ አንገቱን እንዳይደፋ ትልቅ ስራ ይሰራል። በዚህ ደግሞ ግን አንድ ቀን ጎጠኝነት ለሚጠይ አንድ ቀን ጆከራውን ይሳደባል። ጎጠኝነት ገብቻለሁ ነው እሱ እንጂ አሁን እኔ ጥያቄ መሰለ ጆከር ለአማራ ነው የታገለው አይደል? አባቱ ትግሬ ቢሆንም አማራን ሊከፋፍል አልሰራም። የሚያደርገው ነገር በቃ እሱ የተረዳው በመሳደብ ሰዎችን እንትን በማድረግ እንደገና ደግሞ ጎጠኞች ሲጣሉ ከኔ ጋር ራሱ ከ3 ዓመት በላይ አብረን እየገባን ጎጠኞችን እየረገጥን እያስተካከልን ስናስታርቅ ምናምን ነበር አይደል እንዴ? ጆከር አንድ ቀን እዚህ ጋር መጥቶ መረጋገጫ ሳይኖር አባቱ ትግሬ ቢሆንም ብለህ መደምደም አይተብልም። ሚኪ ቆይ ለምን መሰለ ከከድር በላይ የሚያውቀው የለም ጆከርን አይደል? እንደዚህ ከድር ተናደነ እንደዚህ የምትለው አስገድደው ነው ወይስ ሪሊ? እኔ አንዳችን የሚያስገድደኛ አካል ለምሱ ነው የሚያስፈራራ። እኔ ከፈለክ ላሳይ ይችላል። እናትና አባትን ቁማራ ያለ በውስጥ የጆከር ስም ማንም አይደለም። አንዳችም የአማራ ልጅ አንተ እናትና አባትን ቁማራ ሲዘህ ብሎ የሚያስፈራራ አንድም አካል የለም። ኦኬ ከድር ለኔ ፈለኩ ቅድም አልጨረስኩም። ኦኬ ጨረስ። እኔ ለፈለኩ ምን ታውቃለህ? እኔ እንስም የሰጠኝ ከ4 ዓመት በፊት ፍራውል ቴቻ ነው። ፎቶውንም ሁሉንም ከኔ ጋር በሚጣላበት ጊዜ ስለዚህ የጆከር አንተ ያልከው ስም ትክክለኛ ያነ ተልኮልኛል። ይሄ ነገር አሁን ለኔ ፍራውል ቴቻ ጋር ደግሞ እኔ ከመያዜ ከአንድ ወር በፊት ጆከር ማን የሚባለው ፎቶውን እየለጠፈበት መኪና ሰረቀ ምናምን እቺ ተምር ነች ተምር ከሰደብ ወልድ ተምር አሁን አመጣልኝ። ቆይ አስታወስኩኝ። አሁን ከ3 ዓመት በፊት ከመያዚ ከ2 ዓመት ከ4 ወር ከምናምን በፊት የተምር መኪና 100 ምናምን 60 ምናምን ሺህ ዶላር አሮጌ ትራክ ሸጠልኝ ብላም ብላ ፊራውል ትቻ ጋር ጠውጥሆን እሷ ተምርና ጆከር ደግሞ አይወደዱም። በጣም ይሰድባል ነበር፣ ያወርዳል ነበር። ቤታዩም ጋር ምናምን ተምር ወደ አማራ እንትን ተውባካችሁ እያልኩኝ እንትን ያልኳት እሷ ነች። በአንድ ቦታ ተመሰከራለች። ልክ የዛን ሰዓት ፊራውል ትቻ ጋር የተሰዳደበ የፊራውል ትቻን ስልክ ሰጠኝና ዋትስአፕ ላይ እንድንደዋወል አደረገ። እሱ ጋር በውስጥ ብቻ ነው የምናወራው። ፊራውል ትቻ ጋር በጣም ሰፖርት ያደርጋል። በምንም ፖለቲካ ውስጥ አይገባም። የዛን ሰዓት ልክ ከዛን ሰዓት በኋላ ፊራውል ትቻ ዋትስአፕ ላይ ያወራን ጆከር ጋር አገናኘሁት። ገባ የላከልኝ እሱ ነው ቁጥሩ ጆከር። ከዛ በኋላ ከአንድ ወር ከምናምን በኋላ ነው ስወርድ ቀጥታ ነው የተያዝኩት። እንደው ፊራውል ትቻ በእኔ መያዝ የጆከርም ሴራ ተምርም አንቺ ያለችበት ጉዳይ ነው ብዬ ነው የምጠረጠረው። ምክንያቱም ሁለቱ በቴሌግራም ይገናኛሉ። ቴምርና እሱ አሁን በፊት እንገናኝ ነበር። አሁን የሚያወሩት ሚስጥር ምንድነው ያገናኛችሁ? ምንድነው ችግራችሁ ስል የእነሱን ችግር ልፈታ እሱ
ተመርጋ ተደዋውለ መተን ለማዋረድ አንተ ሌባ ገንዘብ ለምን ገንዘብ አንዳችን ሳንቲም ስጡ ይብያለ ታስሪ አዎ $4000 ሰብስበው የሚወዱኝ የሚያከብሩኝ እህቶቼ ገንዘብ ሰጥተውኝ እሱ ደግሞ የመን ታያስኩ ወደ ከሳውዲ ወደ የመን ሊሄድ ባንድ ወር ይሆን አጣጥፎ ጌሙን በሁለት ወር ላጣለና የመን ታያስኩኝ ኦሮሞዎች እና ወንዶስ አንዴ ይወዳ አይ አውርታዋላ ሰም በዚህ ጉዳይ ላይ ዝጋ የመን ወንዶሰን ለጆከር ታሰረ ገንዘብ ወደ $30,000 ኢትዮጵያ ገባ ትኬ ቆርጦ ነው ሄዶ ኢማጂን ወንዶሰን ዋሽቷል ማለት ነው ያ ሁሉ ነገር ተደብድቧል ብሎ ጆከር ታሰረ ወንዶሰን እንደው ከሀገር ሲወጣ ወንዶሰን ለገንዘብ ለከድሬ ገንዘብ ይሰባሰብ ሲባል አይሆንም አይቻልም ያለ ሲያከላክል ነበር አሉ ሌላ ሰው ነው የነገረኝ ከዛ ኢሚዲየትሊ ከእስር ቤት ከወጣሁ እነሱ የሚያከብሩ ነሊንዳ ምናምን ሳንቲም እየሰበሰቡ ማንፈቅዶላችሁ ነው በአማራ ትግል ገንዘብ የምሰበስቡ ብሎ ለኔ በዋትስአፕ ደወለ ወንደሰን ወይም አሁን ከድር ትክክል ነው አይነቆ አላህ ሻሂዴ ነው ሰለሞን ቆይማ እንደውም ሰድቦኛል አልኩት ያለኔ ፍቃድ ማን ነው ገንዘብ የሚሰበስበው ወንደሰን ይሸራርጉለት ና በለው በዋትስአፕ ወንደሰን ማለት ነው እንዴ አንተ ማንህ ነው ያኔ ፍቃድ የምትለው እኔ እስር ቤቱኛ 1 አመት ከምናምን $8,000 ሉዝ ያረኩት እስር ቤት ሆኜ ነው ማለት ለጥላት አንዴ ሲጋራ አንዴ ልብስ እየገዛሁ በህይወት ልተርፍ የቻልኩት እንደዛ ተደብድቤ 3 ወር ሙሉ ደም እየተፋሁ ባፍንጫ በጆሮ ደም ይወጣል በታሪክ ሰው ሆናለሁ ብዬ ማልገምትኩም በአላህ እገዛ ግን በህይወት ለመትረፍ ለምን በህይወት ተረፈ ነው እንጨርሰው እንግደለው ይሄ ሁሉ ሩጫ ማን ያሳሰራል አሁን ይቀልድ አይደለም ተምር ጆከር ትግሬ መሆን ያወቅሽ መቼ ነው ባባቱ ትግሬ መሆን ሰሞኑን ሲያሳድደኝ ሳጣራ አገር ቤት ሳጣራ ባባቱ ትግሬ እንደሆነ ተነገሩኝ ከዛ ለጠፍኩኝ ቤቴ ማለት ነው ትግሬ ነው አልኩኝ ግን አማራው እዚህ ብዙ አብዛኛው ደንቆሮ ስለሆነ እኔ መቀበል አልፈለጉም እንጂ እኔ አጣርቻ አገር ቤት ትግሬ ነው ባባቱ ስሙን ግን በስትክክል አላገኘሁትም ነበር ኑረድን ነው እያልኩ ነበር ዛሬ ሪያሊቲው ወጣ ማለት ነው ትግሬ መሆኑ ግን ተነግሮኛል ትግሬ ነው ባባቱ እኔ ነግሬሻለሁ እንዴ ስለሱ እኔ ጋር ታወሪ ነበር እኔ የታኪቸ ግን አንተ ጋር ዛሬ ለመጀመሪያ ጊዜ ቤት ገና ዛሬ ገባው ኩርፍ ነበር እኔና ከድር በምን ተቋረፍን መሰለክ አገር ቤት እንደገባ ወደ ውጭ እንደወጣ የሆነ ነገር ያመቻቸውልን ነበር እህቱ ጋር እያወራው አገር ቤት ገብቶ ታሰራሉኝ እኔ መግባቱን ሳላውቅ በዛ ተናድጄ ሚስቱም እህቱም እሱም ሲጽፉልኝ አናግሬያቸው አላቅም ገና ዛሬ ግን ቤቱ ገስት ላይ ገባው አማራው እስኪ እኔን ከድር ከእስር ቤት ከወጣ ኦልሞስት አመት ሊሆነው ነው ከድር ቤት ገብቻ አይታችሁኝ ታውቃላችሁ አኩርፍ ያለው ለምን ወደ ኢትዮጵያ ሲገባ አልነገሩኝም ብዬ እህቱ ጋር እስከ መጨረሻ ድረስ ስከታተል ነበር የከድርን ኬዝ ማለት ነው ገንዘብ ሁሉ ልኬ ይለታለሁ ከዚህ ታስሮ ማለት ነው ለእህቱ ገንዘብ ልኬ ምግብ ውስጥ ራሱ ቆይ አንዴ ውስጥ ራሱ ምግብ እንዲበላ ምክንያቱም በኦሮሞዎቹ እንዳይሞት ተደብድቦ ነበር በጣም እንዳይሞት ምናምን ብዬ ምግብ አንዳንድ ጊዜ ውስጥ ያለው ምግብ ስለማይመች በቃ እየገዛሽ ስጩ ከቻልሽ አሁንም ቢሆን ንገሪኝ ስላት ሸሚዟት እህቱ ሌሎቹ እየረዱ ነው ታዩ ምናምን ትለኛለች ብዙ ጊዜ ከድር በጣም ተደብድቦ ነበር እዛ እስር ቤት እና እኔ እኮ የሚገርመኝ የሚደውሉት ነገር እኮ ነው ትላልቅ ሰዎች እኮ ነን ይወዳ በአንዴ ከድርን ጠይቀዋ የዛኔ ሌባ ከሆነ የዛኔ አንድ ላይ ለምን ቁጭ ብለው ለአማራ ሰሩ እንዴት ከዱን አንዴ ቆይ ልጨርስ እኔ ይወዳ ከድር ተደብድቦ ነበርና እህቱ ነግራኝ አንድ ጊዜ እንደውም በጣም ደክሞ ነበር በግሩፕ ነው ደብድበውት ኦሮሞዎቹ ማለት ነው ይሄንን ሚዲያ ላይ አልተወራም ያው እዚህ ሚዲያ ላይ ግልጽ በቪዲዮ ይታይ ስለነበረ እዛ ሲገባ አወቁት 2 ጊዜ ነው ሆስፒታል የገባው ከድርዛ ሳውዲ ማለት ነው ይሄ ሁሉ ዋጋ የከፈለው ለአማራ ነው እና እኔ አንዳንድ ጊዜ አማራው በምላስ እንጂ በግልጽ ለህዝቡ የሚታገልን አይደግፍም አማራው ከድር ለአማራ ህዝብ ዋጋ ከፍሏል አገር ቤት ሲገባ ግን ሁሉም ዞር ብሎ አላየውም አሁን አውቀው ሊያስበሉት ብልጽግና ምናምን እያሉ ያሳድዱታል ወደዳችሁም ጠላችሁም እኔ ጆከር እኔን ለማሳደድ እኔን ስሜን ሲያጠፋ እኔን እቺ ሊዝቢያን እያሉ ከጃፒ ጋር ሆነው ሲሳደቡ አላህ እኔ ልቤ ንጹህ ስለሆነ እውነቱን አውጥቶታል ከድር ግን እኔ ጋር ኮንታክት የሚባል የለውም
አውርቼውም አላውቅም። በቃ እውነቱን አኩርፌዋለሁ። ወደ ውጭ እንዲወጣ ልረዳው ፈልጌ ነበር። ኦሮሞቹ እስር ቤትን ስለጎዱት እዛም ሀገር ቤት ሲገባ ይጎዱታል ብዬ ዝም ብለሽ ለማንም እንዳታወሪ፣ ሀገር ከገባ በኋላ ወደ ውጭ እንዲወጣ እናደርጋለን ካላወቁት ጺሙን ያሳድግ ሲገባ ኤርፖርት እንደዚህ ያድርግ እያልን እህቱ ጀሚላ መታ መናገር ትችላለች፣ እንዳይጎዱት ማለት ነው። አሁን ግን እዚህ ሌላው ቁማር አማራ ያልሆነ ሰው በአፉ ብቻ አማራ ስላለ ከድርን እንደ ብልጽግና እየተደረገ ይሰደባል። እኔ ከድርን አኩርፌዋለሁ፣ ግን በጣም ያሳዝነኛል ማለት ነው። ዝም ብዬ ሳየው በቃ በጣም ከስቷል ምናምን፣ ድሮም እዚህም እያለ ከስቷል፣ ግን አሁን በጣም ከሰውነት ተራ ወጥቷልና በጣም ያሳዝነኛል። አሁን ደግሞ የቴምር ማነው የጆከር ኢንፎርሜሽን ከድር ነው የሰጣት እየተባለ እንትን ስላሉት ዛሬ ከታች ቤቱን ከፍቶ የጃፒ አንተ ብልጽግና እያለ ስለሚሰድበው የጃፒን ፎቶ ዘቅዝቆ አየሁትና ገስት ላይ ዝም ብዬ ከታችኝ እያየሁኝ ማውራት ተጀመረ። እኔን ያንተን ኢንፎርሜሽን የጆከርን ኢንፎርሜሽን ከድር ነው የሰጣት እየተባልክ ነው ምናምን እያልኩ ጻፍኩለት። ጽፌ አላቅም ቤቱ ራሱ ገብቼ ማለት ነው። ለመጀመሪያ ጊዜ በኮሜንት ማውራት ተጀመረ። ከድር ነው የሰጣት እየተባለ ደበው ፎቶውን ዘቅዝቆ እያወራ ነበር። መጨረሻ ላይ ያስገባኝና እኔ ላጸዳልክ እፈልጋለሁ ማለት ሰው መረዳት አለበት ከአንተ ኢንፎርሜሽን ምንም እንዳልተቀበልኩ። ብቀበል እኮ ስሙን በስትክክል አውቀው ነበር። ከድር ኢንፎርሜሽን ቢሰጠኝ ስሙን በስትክክል እናገር ነበር። ገብቶሃል? ከድር እንዳልሰጠኝ የሚታወቀው ኑረድን እያልኩ ነበር። እሱን ለማስወጣት ጆከርን ለመርዳት ቅድምም ስንሰማ ነበር አለ ጆከርን ለመርዳት በዛ ደረጃ ስትሄጅ የነበረ አሁን ደግሞ ተጣልታችሁ የልጆቹና የሚስቱ ፎቶ ነው ብለሽ ለጥፈሽ ከሱን በጣም በቃ እየሄድሽ ነው አይደል እንዴ? አዎ ምን መሰለክ፣ ለምን በዛ ሄድኩ መሰለክ? ቴምር ከኢትዮጵያ ሰው ገላ መታለች እያለ ስሜን ሲያጠፋ እኔም እሱ በሄደ ልክ እስኪ አንተ ሴት ልጅ ነኝ ስታስበው አሜሪካን ሀገር ሰው ገድዬ ከኢትዮጵያ ከወጣው አሜሪካን ሀገር እንዴ ነው መኖር የምችለው? በኢንተርፖል እኮ ተይዤ ወደ ኢትዮጵያ እመለሳለሁ አይደል እንዴ? ሰው ገላለች እያለ ስሜን ሲያጠፋ በውሸት ሲዋሽ መማርን እኮ አስገድላታለሁ ብላ ነግራኛለች። ጎንደር ልጆች ጋር ያጣላኝ ማለት ነው። አብዱን ደግሞ አብዱ አንድ አማራን አሜሪካ ወስዳለሁ ብላ ፓስፖርቱንና ሙሉ ነገሩን ወስዳ ጎንደርን እንዲሳደብ አደረገችው። አየክ እዚህ በሚዲያ ላይ ባለው የፖለቲካ ሰጣ ገባ ጎንደር ልጆች እንደምጣላ አድርጎ ድራማ ሲሰራ ማለት ነው። ይሄ የአማራ ልጅ በተለይ የወሎ ልጆች ይሄን ድራማ አይችሉበትም። ትግሬ መሆኑ የሚያስታውቀው ተንኮሉ ጥምጥም ያደርግባል። እኔ እውነቱን አማራ እንዳቀፈልጋለሁ። አንድ ነገር አይውልክ አማራ በተለይ የቤት አማራ ልጆች እንደዚህ አይነት ብልጠት የለንም። ጆከር በጣም ብልጥ ነው። ትግሬዎች ብልጦች ናቸው። በጣም ብልጥ ነው። የሚሰራውን ሴራ ያውቃል። ተቀባይነት አገኘው ብሎ እኔን ሲቀጠቅጥና ሲያሰድበኝ አላህ አጋለጠው። አላህ ነው ያጋለጠው። የፈጠረኛ አምላክ አጋለጠው ጆከርን። እንኳንም ትግሬ መሆኑ ታወቀ። እኔ ሌላ ምንም ማለት አልፈልግም። እኔ ፎቶውን ነገ ፎቶውን ልለጥፍ ነበር እኔ። ምክንያቱም ዛሬ አይተው ከሆነ ቤቱን ከፍቶ አንተም ቁጭ ብለህ እዛው ገስት ላይ የቴምር ቤት እያለ የሆነ ቆሻሻ ነገር እስኪ ገለጥ አልጉ የወንድ ዕቃ አይጠፋም እየተባለ ሴት ልጅ እየተንቋሸሽኩኝ በዛ ልክ ይራር ሬኔ ቤት አይደለም በጣም ቆሻሻ። እሱ ማን ቪዲዮን እኔ ቤቴን አይውልክ አድሬሱ ትክክለኛ የኔ ቤት ነው። 2 ቤት አለኝ። 2 ቤት አድሬስ የኔ ነው፣ ግን ውስጡ ከየት እንዳመጣው አላውቅም። እኔ ሰጣለሁ ይወዳ አሁን ጎግል አድርገህ ላይቭ ላይ የ4000 ሰው ባለበት ሁለቱንም ቤቴን እኔ 2800 አከራይቼዋለሁ። አንዱን ቤቴን እንደው 100 ምናምን ሻውጥቼ ያንን እሱ ሲያሳይ የነበረውን አሮጌውን ከመግዛቴ በፊት የነበረውን ጎግል ላይ ነው ሲያሳይ የነበረው። ውስጡ ግን የኔ አይደለም። ውስጡ ራሱ ስገዛው እንደዛ አይደለም። አሁን ማየት ትችላለህ። ጽድት ያለ ቤት ነው ያለኝ። እሱ ግን ስሜን ለማጥፋትና ለማሸማቀቅ የቴምር ቤት እያለ ቆሻሻ ፓንቷኒዩት እያለ ቆሻሻ ነገር ነበር። ለአንድ ለሴት ልጅ በዚህ አይገባም። ተምር ያወቅሽው አንዴ ከድር ፕሊዝ ተምር ያወቅሽው ትግሬ መሆኑን ወይም ደግሞ የሰማሽው ልክ ከኛ ጋር እኩል ነው የሰማሽው? አሁን የሰማሽው አሁን አይደለም። ኖ ስንት ጊዜ ሆነሽ ከሰማሽ? ኖ ከ3 ቀን በፊት እኔ ጋር ከዛ ነው እቤቴ ገብተህ አሁን ገብታችሁ ማየት ትችላላችሁ። ጆከር ሌባው ምናምን ገጥበናል ቤታየም እኮ ከ2 ዓመት በፊት ሲጣሉ
ፎቶውን ለጥፋ ስትሳደብ ነበር አይደል እንዴ? እኔ ደግሞ ከድር ከመታሰሩ በፊት ተልኮልኛል ሴም ቲንግ ማለት ነው። ገዛን ጊዜ ጆከር የኔና ሚስትና ልጆች ፎቶ ዘቅዝቆ ሲሳደብ የኔ ላኩልኝና ይሄ ነው ያለበት አሉ። እኔ ግን እንደዛ ነገር አላሰብኩም። አሁን ጥያቄው መሰለ ከድር እሷ ዳለቻ ጋር እየተነጋገሩ ነው። እመነኝ ዳለቻ ጋር ከድርን ጠይቀው ወላ እኔ ልጠይቀው ተምር ጦርነት ነው ያለሽው። በጣም እሱም ብዙ ነገር እያለ ነው በጣም። ስለዚህ አንቺ አሁን ብታደርጊ አንደርስታንድ አደርጋለሁ። አሁን ካወቅሽ በ3 ቀን ካወቅሽ ማለት ነው። መጀመሪያ ግን አውቀሽ ቢሆን ትግሬ እንደሆነ አውቀሽ ቢሆን ወይም ደግሞ የሚባለው አውቀሽ ከሆን ብታደርጊ አንቺን ነበር የምጠራጠረው። በቃ ለማጥመድ ምን አሁን እኔ ጥያቄ ለከድር ነው። ከድር ብሔርተኛ ነው ስናስታውስ፣ አሁን አይደለም ስናስታውስ። ከድር በጣም ይሳደብ ነበር፣ ብዙ ይረዳ ነበር። በአማራ ነገር ያደረገውን ሁላችንም እናውቃለን አይደል? የኔ ጥያቄ ጆከር በቃ ወንድምህ እንደሆነ ነው የምናውቀው። የዛን ጊዜ የምታውቅ ከሆነ አንተ በአባቱ ትግሬ እንደሆነ የምታውቅ ከሆነ ኢቭን ዶ በአባቱ ትግሬ ቢሆን ያራመደው ለምንድን ነው ላይክ አሁን እኛ ስታሳዱ ነበር ኢትዮጵያን ስለሆነ አማራ ሙሉ በእናትም በአባቱ ነን ዋይ በዛን ወጣው በኋላ የሚካሄደው ነገር በሙሉ በጣም ማስጠሊና የተለያየ አጀንዳ እየመጣ በየቦታው ስለ ህዝብ ድምጽ የሚሆን እውነት ስለ አማራነት ፌር የሆነ ትግል የለም። እኛ በነበርንበት ሰዓት ላይ እኔ ምን ይሄን ሰራሁ አለ በነበረው ማህበረሰብ ማንቃት ስራ ላይ ማለት ነው። ምክንያቱም መሰዳደብ ምናምን አይደለም። ትልልቅ የአማራ ምሁራን ቤት የመጡን ሲወያዩ የነበር ጠላይም ታውቃለህ መላ አማራ ያን እየሰራን እርዳታም ሲሆን እርዳታ ነው። አሁን ላይ ግን የተለያየ አጀንዳ አንዴም ሷ ተያዘ፣ አንዴ እንትና ተያዘ፣ አንዴ እንትና ተያዘ። ዝባዝንኪ የኛ ሰዎች ባሱ ጭራሽ ጠላቶቻችን የሚያመጡትን አጀንዳ ተቀብሎ ማራገብ አይነት ነገር ተው። እንደዚህ አይነት ነገር ከዚህ በፊት እስኪ አቁሙና በውስጥ ማላወራው ሰው የለኝ። ዝም በል አንተ ከሀገር ወጥተሃል ብልጽግና ሆናል አይነት ፉገር አይነት ነገር የለም። አዎ ብልጽግና ነኝ ብያለሁ ባለፈው። አዎ ብልጽግና ነኝ። ኢትዮጵያ ነው ብልጽግና መንግስት እየተመራው ነው ያለው። ፓርቲውን ልደግፍም አልደግፍም አረንኬ ውስጤን ማቀው ነኝ። ምን እንደምሰራ ምንም አታውቅም። ኢትዮጵያ ውስጥ ነኝ የትም ቦታ ተቀምጠ እዛ አንድ ኦሮሞ ይሳደብ ከአንድ ትግሬ ይሳደብ እኔ ራሴ አውጥቼ እንደገና ሌላ ዓለም ውስጥ መግባት አልፈልግም። አስበላሃለሁ ይለኛል እኮ አልኩ ጆከር። ከዚህ በፊትም እኮ ተጻጽፈናል ብዙ ተጨማራለ ገና ከስር እንደወጣው ይሄ ሶሻል ሚዲያ በጣም ተጨማለለ። ስነስርዓት አንዴ ልጠይቅህ ያኔ እየሰማኸኝ አዳምጠኝ ባትለፈው ይሄን ነገር እየሰማኸኝ ነው። እኔ ማከብራራ ነው የሚታገለው ስለ አማራ ህዝብ ነው። ይጮሃል፣ ምን ይላል፣ ይሳደባል። የአማራ ህዝብ አንገቱን እንዳይደፋ ማንም ሲያስወር እንዴ ማን ነበረ? እሱ እኮ ስራ አልሰራም እያልኩ አይደል። ሳፍ አንገታቸውን ቀጥ እንዲያደርጉ ያደርጋል። አልሰራም አለም። እኔ አሁን እሱ ይሄን አልሰራም ብዬ ዋጋ እየነሳሁት አይደለም። አዎ ባባቱ ግን ትግሬ ነው አልኩ። ለማይ ኦሮሞ ነው እኮ አለኝ። እኔ ብልጽግና ነው አንተ ኦሮሞ ነው። እኔ ደግሞ ጥቅጥቅ ያልኩ አዳም ልጨርስ። ከድር እሸቱ ይመር አራገው አም ወሎ ለዛውም ያገሩ ያውቃል። እናት ያለሚቱ እጅጉ በደንብ ያውቃል። የሱንም ዝባዝንኪ ደግሞ አውቃለሁ። አማራ ባልሆን እንዲህ በቪዲዮ አልወጣልክም። እውነተኛ አማራ ስለሆንኩ በቪዲዮ ወጥቼ ማንንም ስሳደብ ፊት ለፊት መንግስትን ስጋፈጥ ነበር። ታጣና ኮፊሊን ቀርቦ እየሰማኸኝ አማራ ስለሆንኩ እሱ ስላለ ኦሮሞ ነህ አለኝ፣ ብልጽግና አለኝ። ማንም የታውቃል። በሰሜኑ ጦርነት የትኛው ፋኖ ነበር? እስኪ ንገሩ። የአማራ ልዩ ኃይል በነበረበት ሰዓት ምስራቅ አማራ ፋኖ ሲመሰረት ማን ነው ገንዘብ ሰፖርት ሲያደርግ ነበር? ማን ነው በአራቱም አቅጣጫ ፋኖ ሲደራጅ ሲሰራ ነበር? ጆከር ነው ወይንስ ጆከር? ይወዳው ይሄ ሁሉ መብረቅ የሚባለውን ብያይን አውጣው። ምንም አይመለከተውም ስለ አማራ። ይሄ የአማራዎች ጉዳይ ነው። አሁን ነው በእናትህ ቆይ ከድር። አዎ ቴንክ ዩ። ስለምንም ነገር እኔ ይሄን ሰራሁ ልላችሁ አልችልም። ይሄን ሰራሁ ልል አልችልም። አንዳችም የሰራሁት ነገር የለም። ማንም እንዲያመሰግነኝ አልፈልግም። የታገልኩት ለኔና ለራሴ ለቤተሰቦቼ ስለ ራሴ ነገ አንገቴ መድፋት ስለሌለብኝ ስታገል ይኖርኩ። አጭሩ ኪሴን ለማካበትማ ቢሆን እኮ ያን ሁሉ አመት እኮ እኔ
ማንንም እያስደሰቱ ጌም 24 ሰዓት መጫወት የቻልኩ እኮ 10 ሰዓት ሙሉ እኮ ውይይት ነበር ቤቴ። ታብታብ አይል ጌም ስጫወት አለ 5 ደቂቃ ነው ጌም ብጫወት። ጌም ተጫውቼም ደግሞ ያውቃሉ ከሐስከፈ ምን እንደማርግ ያን ገንዘብ አይደለም ከደሞዜ 1300 የአሜሪካን ዶላር ነበር ደሞዜ ይራ ሳውዲ ያለ ከዛ እንኳን ቆርጬ ዋይፋይ ከፍዬ ይረዳ ነበር። አልহামዱሊላህ ምንም አልጎደለብኝ። ለመንካል አልለመንኩ ገንዘብ እንኳን እስር ቤት እያለሁ ከድር ገንዘብ ያስፈልገዋል እየተባለ ገንዘብን ሰብስብልህ እያሉ ስደውልላችሁ ይቻላል አልፈልግም። ወንድሞቻችሁን እርዱ፣ ይልቅ ትግሉን አስቀጥሉት፣ እርስ በርስ አትባሉ ስለነበር የሉባባ ናጥንት ወላሂ ለአዚም በሞተችው ነው 5 ሳንቲም ማንንም አስልቻለሁ። የራሴ ገንዘብ ነበር $8000 ያስቀመጥኩት ለክፉ ቀን። ያን ገንዘብ ነው በህይወት ለወጣ የቻልኩበት ምክንያት። አሁን እውነት አላህ ነው ደግሞ እውነታዬን የሚያስወጣኝ የልቤ ንጽህና በህይወት እንድተርፍ አደረገኝ። እውነታው ይሄ ገባህ? አንዴ ተምር አውራሽ አንቺ ረጅም ሰዓት ይወዳብኛ እየተጫወተ ወላሂ ጌም እየተጫወተ እሱ እኮ ወደ ኪሳቸው ሰዎች ሲከቱ እሱ እኮ ለአማራ ለተቸገሩት ነበር የሚረዳው። አንድ ጊዜ አስታውሳለሁ 1 ምናምን ብር ሰብስቦ ያንን ብር እንዳለ ለተቸገሩት ነው የረዳው፣ ወሎ በአራቱም አካባቢ ማለት ነው። በዚህ ልክ ግን ፌር አይደለም። ከማንኛውም ይኸውልሽ ዋጋ ከፍሏል ማንም። እኔ ሜቢ አማራ ትግል ላይ ተሰድቤ ብር ሰጥቼ ሊሆን ይችላል። ከድር ግን ጆሮ ሁሉ ደም እየደማ ተደብድቧል እዚህ ባረገው ትግል ማለት ነው። እኔ ከድርና ጆከር ለማያያዝ አይደለም፣ ትክክል አይደለም፣ ፌር አይደለም። ምስክርነት ቃል ማንም የሚያውቅ የለም። እኔና እኔን የምናውቀው ተይውማ። አይውልህ ቆይ አሁን እኔ ማለት ነው ይውልህ እኔ አንድ ነገር ማቀው ልንገርህ፣ ከድርና ጆከር በደንብ ይተዋወቃሉ። የከድር እህቱ ከጆከር ከትልቅ ወንድሙ ልጅ ወልዳለች። አማሽ ናቸው። አራባክሽ ሌላ ታሪክ ውስጥ አትግቢ አንቺ ሴትዮ ትችላለች። እውነቱ ምን የሰፈር ልጅ ምናምን ትላለች። አማሽ ናቸው። ዝም ብላ ሌላ ነገር ቆይ እንዴ ነው ከድር ይሄ ነገር ሌላ ሴራ እንደሰራ ቆይ እንዴ ሌላ ሴራ እንደሰራ ተከፍሎት እንደሆነ እያደረጋችሁ የውሸት ስም ቆይ ንጉስ ይወዳብ እንዴ በምታየው ከድር በዚህ ልክ እንዲወራ እየፈለክ ነው ነው ግን አንድ ሴት እህቴ ብላ ወደ አሜሪካ ያመጣቻት ትግሬ ያለች እና እንዴት ነው ይሄንን በዛው ግልጽ አታረገው? ጥያቄው ተመልሶ ኦኬ ሚውታርክ አሁን ከዚህ ጋር ተምር እንደዚህ ከዚህ ሲባልም ሰምቻለሁ። ቢሆንም አሜን ምንም ችግር የለውም። ግን ያው መልሽለት ወደ አሰብ ኦኬ እኔ ቅድም የባናና ጥያቄ ተውና እኔ ቅድም ማለት ነው የከድርን ለምን እስከዛሬ እያወካ አላወጣህም ስትለው ስለነበር ማለት ነው ስለ ጆከር ያችን ጥያቄ ልመልስልክ ፈልጌ ነው። አማች ናቸው፣ ቤተሰብ ናቸው፣ ተዋልደዋል። መናገር አይፈልግም እንጂ ያውቃል ትግሬ መሆኑን። ግን እውነቱ አሁን ይሄ ስለ ከትልቅ እህቱ ወልዷል ብዬ የነገርኩክ እውነቱን መታወቅ አለበት። ለምን ትሸፋፍናለህ? በቃ ሸሚዝ ሆነው ዝም ያልከው እውነቱ ከትልቅ እህቱ የጆከር ወንድም ወልዷል፣ ቤተሰብ ናቸው፣ መናገር አይፈልግም። ዳስ ሪያሊቲ እንጂ መደበቅ ፈልጎ አይደለም። ከድር ለአማራ ክፉ ሆኖ ወይም መጥፎ ሆኖ የጆከር ማንነት አልደበቀም። መጥፎ ነገርም ሲያደርግ አያዩም። ለአማራ እያገዘ ሲሳደብ ነው ያየው። ስለዚህ ቤተሰብ ነው፣ ተዋልደዋል፣ አማሽ ናቸው። አጋፍጦ መናገር አይፈልግም። እንዴት አወቅሽ አንቺ? ተመልስ ዳስ ሪያሊቲ እኔ ማን ነገርሽ? እኔ አውቃለሁኝ፣ በፊት ተነግሮኛል። ከድር ትግሬ ከድር አሁን ትግሬ መሆኑን አሁን ተናገረ። ግን ከድር ያልወጣበት ምክንያት አማች ስለሆኑ ሸሚዞን ነው። ምክንያቱም ተዋልደዋል። ገብቶሃል? በዛ መልኩ ነው መረዳት ያለብን እንጂ ከድር ሌላ ሴራ ኑሮት ምናምን አሁን ቤተሰብ ከሆኑ ታዲያ ለምንድን ነው በዚህ ደረጃ መረጃ ከየት አመጣሽው ነው? ቆይ አይደለም ቆይ ትግራይ ከሆኑ ያማራ ልጅ እሺ ጥሩ አንዴ እኔ በደንብ አጠራዋለሁ። ታምር ከናሱ ማሽተካ አንቺ አማራ ነሽ በባባሽን በእናትሽ ይጥርት ያልኩ አማራ ኦኬ ትግሬ ሷም ተሻለ እዚያ ትግሬ እህቴ ነው ብለሽ አምጥሽ ትግሬ የሆነች ሴትዮ ኧረ ተው ይሄ ይኸውልህ አንድ ውሸት ከሆነ በቃ ውሸት ነው ብለሽ አዎ ይሄ ዝም ብሎ ልኳት የትግራይ ተወላጅ ልጅ ማስረጃ ማስረጃ ስለዚህ እኔ ውሸት ሴራም ሰርቻ አላውቅም፣ ውሸትም ዋሽቻ አላውቅም።
ይኸውልህ ተናግሬያለሁ በሚዲያ ተደጋጋሚ የትግራይ ተወላጆች ሲያሳድዱኝ እናንተ ክፉዎች እኔ እኮ ቤቴ አሁን የተቀበልኳት እኔ ቤት የምትኖር የትግራይ ተወላጅ አለች ብዬ ትግሬዎችን ተሳድቤያለሁ። እኔ በግልጽ ነው የተናገርኩት እኮ እኔ ቤትም ተናግረሽዋል ብዬ ተናግሬያለሁ። ያደረገሽ ጊዜ አንተ ቤትም ተናግሬያለሁ። ትግሬዎቹ ሲሰድቡኝ ደግሞ ሪያሊቲው ነው ተቀበሊ ልጅን ብሎኝ ተቀብያታለሁ። የድሮ ጀምሮ ፍሬንድ የነበረ ሰው ነው። ትግሬና አማራ እኮ ተጋብቷል አይደል? እንኳን አይደለም እሱ ችግር የለውም። እሱ ችግር ስራቸው ለአማራ ይጠቅማል አይጠቅም የሚለውን ነገር ብናወራ ይሻላል እንጂ ያልተጋባ ያልተዋለደ የለም። ግን አንዳንድ ጊዜ ዩ ጋይስ ኢቭን አማራ በእናቱ በአባቱ አማራ የሆነውን እንኳ ታሳድዳላችሁ፣ ግማሹ ናችሁ ማለት ነው። ያ ኔሬቲቭ መጥፋትና መቅረት አለበት። ቢኮዝ በትግሉ ውስጥም ራሱ ትናንትና የሶማሌ መሬት ላይ መጥቶ ከነ ዘመነ ካሴ ጋር ያለው ሰው መጥቶ አዋርቶናል፣ ነግሮናል። ብዙ ነገር ሊወጣ ብዙ ነገር አለ። አሁን ግን ይሄ ነገር የአማራ ትግል ሶሻል ሚዲያ ላይ ኦሮሞና ትግሬ ሆኖ እኛ ቀርተናል። እኛ በፈቃዳችን ገብተናል። ምንም ችግር የለም። ከድር አሁን ያ ነገር ትክክል ሁሉም ኦሮሞና ትግሬ ሆነ ስናው ያ ነገር ሰው ከድር እሷ የምትለው ኢንፎርሜሽን ትክክል ነው። ተምር የምትለው ምክንያቱም the only thing ሴንስ ሊሰጥ የሚችለው ጆከር ትግሬ ባባቱ እንደሆነ አውቀ ዝም ካልክ ቤተሰብ ከሆናችሁ ኦፍ ኮርስ ቤተሰብ ማለት ቤተሰብ ነው። ነገርኩህ እኮ የሰራው ስህተት የለም። ስለ አማራ ህዝብ እየታገለ ነው። ቤተሰባዊነት ስስር አለ። እሱ ሚስጥር ከየት እንዳመጣችሁ ማለት ግና ለእሷ ምን አሳወቃት? እሱ ሁለቱ ይደዋወላሉ። መምር ቅድም በቴሌግራም ሪከርድ እያሰሙ ነበር በኔ ቤት መጀመሪያ ያለውን ሪከርድ አሰማኝ ስለው እምቢ አለ። አሰማ እያለችው ነበር እሷ። ተምር ከማን አገኘሽ? ሪከርድ ብቻ አሰማ ስለው አንተ ዝም በል እሷ ልካህ ነው የመጣኸው አለኝ። እኔ በፍጹም ያናር ሚስጥር ከከድር ተቀበለሽ ምናምን እየተባለ ነው። ባለፈው ጆከርን እንትና ዳልቻን እየተሳደበ ከዚህ በፊት እሱና እኔ ስመጣካ ዳልቻን እየተሳደበ አንተም ባናገኝ ይደዋወላሉ። ዳልቻን እነሱ ሲፎክር ያ ቪዲዮ ደረሰ። ቤተሰብ በጣም ተረበሸ፣ ተቸገረ። ከዛ ምን አደረኩ? በውስጥ ኢንቦክስ አደረኩ። ተው እባክህን ከማንም ጋር መጋተት አትሰዳደብ ከዚህ በኋላ በቃ አሁን እኮ ሌላ ነው ፖለቲካው። ያዝ ማህበረሰብህን አንቃ፣ አትሰዳደብ ከማንም ጋር ጌምም ተጫወት፣ ችግር የለውም እንደፈለግህ ሆነ ገንዘብ ቢዝነስንም ስራ። ሶ ስድቡን ምናምን ተው በቃ። እስኪ ከቻልክ ደግሞ ትዊተር ላይ ህዝቡ እንዲሄድ አድርግ። አሁን ቲክቶክ ተጨመላልቋል፣ እርስ በርስ እየተባላችሁ ኢንቦክስ አደረኩ። አልሰማኝም። ከዛ ቤት ገባው 3-4 ቪዲዮ ሲደጋገም ማለት ከዛ ገባው እንደዚህ አይነት ነገር አለ መቆም አለበት። ኑ ብሉት ምናምን ብዬ ቤቴም አይመጣም ፎሎም አላረገኝም። ገባ አንተ ከአማራ ፖለቲካ ወጣሃል፣ እንደዚህ ወጣሃል፣ አያገባህም። እኔ የፈለኩ ሰው ጋር ያረጋግጣለሁ ማለት ችግር የለውም። ምን ወጥቻለሁ አማራ ፖለቲካ። አሁን ደግሞ ብልጽግና ነው ኢትዮጵያ ነው ያለሁት አልኩት። ስለዚህ ከዚህ በኋላ ማንም ጋር እየተነካካ የአማራን ህዝብ አታሰድብ፣ እኛንም አገር ቤት ያሉን ሰዎች አታሳቀም። ከቻልክ ድምጽ መሆን ሀገር ቤት ያለው ምን አይነት ሁኔታ ውስጥ እንዳለ ታውቃለህ ማለት በዛ ተለያየን። ጆከር ጋር እሱ ዳልቻ ጋር ገብቶ ተነጋግሮ ያለው ቅድም ደግሞ ሪከርድ እየደረሰኝ ነው። ባዚ ብዙ ኦሮሞ ነው ምናምን እያለና ከስንት ወር በኋላ እኔ ዳልቻ ቤት በታሪክ አንድም ቀን ተገናኝተን አናውቅም። ድሮ የዛሬ 5 ዓመት ነው ገስ ላይ እንገናኛለን፣ እናወራለን በሰላም። ከዛ ውጭ አንድም ቀን ተሰዳድበን አናውቅም። አንድም ቀን ትንበል አናውቅም። ከዛ ዳልቻማ በአደባባይ ይሰሩ ነበር ሳበኝ ገባው። ባለፈው የሆነ እንደዚህ አይነት ቪዲዮ አየሁ አልኩኝ። እኔ ለምን አድርጌ እኔ ምንም የሚያገናኝ ነገር የለም። ፖለቲካ ላይ ከወጣው ቆየ 2 ዓመት ነው ሚስቴር አመካራቱር እስር ቤት ነው የኖርኩት። ጀስት ደግሞ ከዛም በፊት እስር ቤት እያለሁ ይቅርታ ጠይቄያለሁ። እነ ሙባረክ ደውዬ ድምፁ ሆኖ የኢትዮጵያ ህዝብ አካችሁ አንድ ነው፣ እርስ በርስ እየተጣላን ነው። እስር ቤት ዓመት እየቆየን ነው። ብዙ የኦሮሞ ልጆች ጋር ስልክ ነበር ደውለን ማለት ድምፁ እና ይቅርታ ከዚህ በፊት ላጠፋው ጥፋት ደግሞ ስለምትሰርቡ ነው እንጂ ንጹህ ልብ አለኝ። ከማንም ጋር ሌላ ጥላቻ አለኝም። ገዢው ፓርቲ ጋር ነው ጥላቴ ነው። በፊት የምምላችሁ ይሄን መጥቶ ስለሚሳደቡ ነው የምንሰርባችሁና ይሶሪ ብያለሁ። ግን አሁንም የኔን ስም ባታነሳና እኔ ከምንም ውጭ ስለሆንኩኝ ከነሱ ጋር እንትን ብትል መልካም ነው። ከዛ ውጭ እኔ አሁን የሚያስቀየምኩት ካለ ይቅርታ። ከአንተም ጋር የሚያገናኝ ነገር የለም፣ ተገናኝተንም አናውቅምና አንተ በዛ በተናገርከው ቃላት ግን ሌላም ሰው እንደ ጥላት ሊያኝ ስለሚችል ስለዚህ እኔ አሁን ሀገር ቤት ነኝ ያለሁት፣ የራሴን ህይወት እየመራሁ ነው። ፖለቲካው ለፖለቲከኞች ሰጥተናል። የአማራ መሪንን የሚሉም ከፊት መጥተዋል። እነሱ ጋር ተራገጥ ምናምን ብዬ ወጣሁ። ያችን ቪዲዮ ቆርጠው ልከውልታል መሰለኝ። ያረም ነው አችን ደግሞ አሁን ከ15 ቀን ከ20 ቀን ነው ቢሆን
ከረመዳን በፊት ማለት ከዛ ውጭ እኔ ተመር ጋር ልገናኝ ማን ጋር ልገናኝ ከማንም ጋር ልገናኝ በታሪክ እሱም ጋር ራሱ ተዳውዬ ማለት አጀንዳ በየቦታው ማንም ቤት እያንቦጫረቀ ሲያምታታ የሚውለው እሱ ነው። እንደውም አጀንዳ እያራዘመ እንዲ ማን እየተሰዳደበ ዝም ብሎ በቃ ሚዲያውን የመጨረሻ የሚያስጠላ ነገር ያደረገው እሱ ነው። እንደውም እንትና ዋና አማራዎች ተሻሉ እኮ አሁን እነሱ ትንሽ እንደው ስለ ህዝብ ድምጽ ይሆናሉ ያባሉንም ያናክሱንም እንደነሱ እንደዚህ ነክሰን የያዝናቸው ሰዎች አልነበረም። ዋና አማራዎች ታስታውሱ ከሆነ እየረፋ ታስታውሳለህ? ገና ሲመጡ ናጺ ዘራቀው እና አማራ ኪላ አሁንም እያባሉ ወላይታ የሚሆኑ ዋቴቨር ስለ ህዝብ ድምጽ ይሆናሉ። ሲሪየስ የምሬን ነው የምላችሁ። ስለሚበደለው ህዝብ ያወራሉ። አስመስለውም ሌላ ፖለቲካ የሚስሩ እርስ በርስም ያባሉ ከጀርባ እንኳን ቢያንስ አንድ ሰዓት እንኳን ቁጭ ብለው ለአማራ ህዝብ ፖለቲካ የሚሰሩትን ሰዎች ቀልብሰው ሌላ አጀንዳ ሰጥተው ሲያነታርኳቸው ነው። እንዲህ ነበር ድሮ የምናደርገው። አሁን የለም እኮ የአማራነት ዋህልክ የአማራ አጀንዳ ሰጪ ነበርን እኮ አጀንዳ ሁነን ስለኛ ሲያወሩ። አሁን እኮ አጀንዳ ተቀባዮች በጠቅላላ የአማራ ታገኘኝ የሚል ቁጭ ብሎ የመጣ አካል ማለት የምሬን ነው። እኔ አሁን የተናገራችሁት ንግግር ልወጣ ስለሆነ ይቀርታ አንድ ደቂቃ ነው ሶልዬ ቆይ አንዴ። እኔ አሁን እዚህ ጋር ማስተላለፍ የምፈልገው አጠር ያለ መልዕክት አለ። ንጉስ ይሄዳል። እንደምታውቀው ወንድም ከድር በነገራችን ላይ በመፈታቱ እኔ የምወደው ልጅ ነበር። እንዳጋጣሚ ብዙ ያቀኛል። ታስሮ ሲመጣ ጆከር ላይ ተያዘ ተብሎ የጎንደር ልጆች ነው ያስያዙት ተብለው የነ መማር ቤተሰቦች ተዘቅዝቀው ሲሰደቡ የነ ኪሩቤል ቤተሰቦች ከነ ልጆቻቸው ተዘቅዝቀው ሲሰደቡ እነ ኪሩቤል ሲሰደቡ የጎንደር ህዝብ ሲዋረድ ከድርንም ያስያዘው ጎንደሬዎች ናቸው ተብለው ይሄን ሁሉ መከራ ስናሳልፍ ቆይ ወንድም ያን አጀንዳ ያስ እንግዲህ ህዝቡ በሙሉ ትግሬና ኦሮሞ ሆኗል። ችግር የለው ተገለባብጧል ነገሩ። የተረፍነው እንተርፋለን፣ የቀጠላችሁ ትቀጥላላችሁ። እኔ አሁን እዚህ ጋር እኔ ከብዬ ለመውቀስ አይደለም። ወንደሰን የሚባል ባዕዲን ወደ ልቢያዲን ጆከርን አስያዙ ብሎ የጎንደር ማህበረሰብ እንደ ማህበረሰብ ሲሰደብ እነ መማር የተከበሩ እናታቸው እንግዲህ መማር ተሰደበች ችግር የለው እናታቸው ተገልብጣል። መኖክሴዎቹ እናቶች የኪሩቤል አያት ህፃኖች ኪሩቤል ልጆቹን ሰዶም ያረጋል እየተባለ ህፃናቶች እንደዛ ተዘቅዝቀው ሲሰደቡ የጎንደር ማህበረሰብ እንደ ማህበረሰብ ሲሰደብ ይሄን ሁሉ አልፈን እዚህ ደርሰናል። ይሄ አሁን እናንተ ስታስቡት ቀላል ሊመስላችሁ ይችላል። ለኪሩቤል ግን ይሄ ቀላል አይደለም። ለመማር ይሄ ቀላል አይደለም። ኪሩቤል ትልቅ ስራ ሲሰራ ያብላሉ እየተሰደቡ ያዋራሉ። እኔ አንዴ ቆይ ጆከርን የሚጫወትበት ወንዶሰን ነው።